የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይህ ፕሮግራም የጥራት ደረጃውን ጠብቆ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያው የስቱዲዮ ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህም ፕሮግራም ወደ እናንተ ይዤ የሚመጣው ሲራይን አለምርሴ ይባላለሁኝ። ዘወትር እንደማደርገው ሁለት ማሳሰቢያዎችን ቀድሜ ወደ እናንተ ማስተላለፍ ፈልጋለሁ። የመጀመሪያው በዚህ የማለዳ ስንቅ ፕሮግራም ላይ የሚኖሯችሁን አስተያየቶች ቴሌቪዥን ስክሪኑ ላይ ባስተቀመጠው ስልክ ደውላችሁ ያላችሁን ማንኛውንም አስተያየት መስጠት እንደምትችሉ ከወዲሁ ላሳስባችሁ ፈልጋለሁ። ሁለተኛው ማሳሰቢያዬ በዚህ የቴሌቪዥን ጣቢያ እጅግ ብዙ የተለያዩ ፕሮግራሞች ወደ እናንተ እየደረሱ ይገኛሉ። በእነዚህ ፕሮግራሞች እየተገለገላችሁ በሕይወታችሁ ላይ ለውጥ እየመጣ ከሆነ ከዚህ የቴሌቪዥን ፕሮግራም ጋር ከጎን መቆም አስፈላጊ ስለሆነ የጽድቅ ተግባር ስለሆነ በገንዘብ በአይነት ይህን የቴሌቪዥን ጣቢያ እንድትደግፉ ላበረታታችሁ ፈልጋለሁ። ይህም ማድረግ የምትፈልጉ ሰዎች ቴሌቪዥን ስክሪኑ ላይ ባለው የቴሌቪዥን ጣቢያው አድራሻ ደውላችሁ በአካል በመምጣት በባንክ ቁጥር ገንዘብ በመላክ ቁሳቁስ ይዞ በመምጣት ቴሌቪዥን ጣቢያውን መደገፍ እንደምትችሉ ላሳስባችሁ ፈልጋለሁ። ይህን ስለምታደርጉ ሰዎች እግዚአብሔር ዘመናችሁን፣ ቤታችሁን፣ ሕይወታችሁን ይባርክ ማለት እፈልጋለሁ። ይህንን ካልኩኝ አዲስ በጀመርነው የማለዳ ስንቅ ፕሮግራማችን አዲስ ርዕስ ጀምረናል። ይኸውም በጎ ስለማድረግ መልካም ስለማድረግ አዲስ ርዕሰ ጉዳይ ጀምረናል። በጎ ስለማድረግና መልካም ስለማድረግ ዛሬ ቀጣዩን ክፍል አብረን እናያለን። በጎ ማድረግ መልካም ማድረግ እግዚአብሔራዊ ባህሪ ስለሆነ መጽሐፍ ቅዱስ በጎ ከማድረግና መልካም ከማድረግ ጋር ተያይዞ የሚያመጣውን ውጤት ካለማድረግም ጋር ተያይዞ የሚመጣውን ውጤት እያነሳን ለማየት እንሞክራለን። ዛሬ በጎ ስለማድረግ መልካም ስለማድረግ ወይም ስላለማድረግ ያለውን ውጤት በዘፍጥረት መጽሐፍ ምዕራፍ 4 ቁጥር 6 እና 7 ላይ ከተቀመጠው ታሪክ ተነስተን ዛሬ አጠር ያለ የእግዚአብሔርን ቃል አብረን እናያለን። ይህ ፕሮግራም ወደ እናንተ ከ20 ደቂቃ ላነሰ የሚተላለፍ ስለሆነ ምናልባት ቤት ውስጥ ሆናችሁ ስራ እየሰራችሁ ምግብ እየበላችሁ ምናልባት ደግሞ በዚህ ሰዓት ወደ ስራ ለመውጣት በዝግጅት ላይ ያላችሁ እየተዘጋጃችሁ ልትከታተሉት የምትችሉት ስለሆነ ሁላችሁንም ለዚህ ፕሮግራም እንድትካፈሉ ከታላቅ አክብሮት ጋር ልጋብዛችሁ ፈልጋለሁ። መልካም ስለማድረግ በጎ ስለማድረግ ዘፍጥረት ምዕራፍ 4 ቁጥር 6 እና 7 ላይ ያለውን ቀጥዬ አነባለሁ። እንደዚህ ይላል ዘፍጥረት ምዕራፍ 4 ቁጥር 6 እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። ፈቃዷ ወደ አንተ ነው፣ አንተ ግን በእርሷ ንገስባት ይላል። የሚገርም ቃል ነው። አንዴ ደግሜ ያነበዋለሁ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምን ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። በጣም የሚገርም ነው። ምን አለ? ለምን ተናደድክ? ለምን ፊትህ ጠቆረ? ሲያየው ተናዷል። እግዚአብሔር ሲያየው ቃየንን ፊቱ ጠቁሯል። አንዳንድ ሰው ስታዩት በቃ ንዴት ሞልቶበት ነው የምታገኙት። ፊቱ ጠቁሮ ነው የምታገኙት። መጠየቅ አለበት። እግዚአብሔር ይጠይቃል እንደዚህ አይነት ሰዎች። ለምን ተናደድክ? ለምን ፊትህ ጠቆረ? ከዛ ቀጥለና እግዚአብሔር እንደዚህ አለ። ምንም ይሁን ምን እግዚአብሔር ለምን ተናደድክ? ለምን ፊትህ ጠቆረ አለና መልካም ብታደርግ ፊትህ የማያበራ አይደለም? መልካም ባታደርግ ግን ኃጢአት በደጅ ያደባል። አያችሁ? አንዳንድ ጊዜ ሰዎች ስታያቸው መሪዎች፣ አለቆች፣ ኃላፊዎች፣ ተራ ሰዎች የሆነ ቦታ ብቻ ማንም ይሁን ተናዶ ፊቱ ጠቁሮ ካገኛችሁ መጠየቅ አለበት። ለምን ተናደድክ? ለምን ፊትህ ጠቆረ? ምን አናደደ? ፊትህ እንዲጠቁር ያደረገው ምንድን ነው? መጠየቅ አለባቸው። ሰው ተናዶ ካያችሁት፣ ፊቱ ጠቁሮ ካያችሁት ምን ነው መባል አለበት። ለምን መባል አለበት። እግዚአብሔር እኮ ይጠይቃል። እግዚአብሔር ነው እኮ ቃየልን የጠየቀው። ቃየልን አለው ለምን ተናደድክ? ምንድን ነው ንዴቱ? ለምንስ ፊትህ ጠቆረ አለና እግዚአብሔር ከዚያ ከፊቱ መጥቆርና
ከመናደዱ ጋር ተያይዞ there is something አንድ ነገር አለ ማለት ነው አለና እግዚአብሔር መልካም ብታደርግ አለው። ሁለቱንም ነው። መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። የምፈልገው ቃል ይሄ ነው። መልካም ብታደርግ ፊትህ የሚያበራ ነው። መልካም ባታደርግ ኃጢአት በደጅ ታደባለች። ቆይተህ ኃጢአተኛ ትሆናለህ ማለት ነው። መልካም በማድረግና መልካም ባለማድረግ ውስጥ ውጤት አለ። የሚጠበቅብንን በማድረግና ባለማድረግ የሚመጣ ውጤት አለ። መልካም ሲሆን እያወቅን ማድረግና መልካም ሲሆን እያወቅን አለማድረግ ሁለቱም ውጤት አለው። ለቃየል ምን አለው? ለምን ተናደድክ? ለምን ፊት ጠቆረ? ምን ያናደደ ነገር ምንድነው ፊትህን ያጠቆረው? መቼም መልካም አድርገህ ከሆነ ፊትህ ያበራ ነበር። መልካም ግን ስላላደረግ ኃጢአት በደጅ ታደባለች። የዕለት ተዕለት የሰዎች ህይወት እኮ በዚህ የተገለጠ ነው። ማንንም ሰው ሆኖ ፌሰደን አይታችሁት ተናዶ ፊቱ ጠቁሮ ቁዝም ብሎ ካገኛችሁት መልካም ነገር ማድረግ ሲገባው አላደረገም ማለት ነው። የሚጠበቅበት ኃላፊነት ነበር አልተወጣም ማለት ነው። ታውቃላችሁ፣ ሰው በመስሪያ ቤት ውስጥ ኃላፊ ሆናችሁ ስራውን የማይወጣ ሰው ኃላፊ ስትሆኑ ማስጠንቀቂያ ትሰጣላችሁ። የጽሁፍ ማስጠንቀቂያ፣ የመስሪያ ቤቱን ፕሮሲጀር ተከትላችሁ ከጽሁፍ ማስጠንቀቂያ ቀጥሎ ደሞዝ ትቆርጣላችሁ። ከደሞዝ መቁረጥ ቀጥሎ መባረር አለ። መቼም ማስጠንቀቂያ የጻፋችሁለት ሰው፣ ደሞዝ የቆረጣችሁበት ሰው፣ ያባረራችሁት ሰው እዩትና አግኙት። ተናዶ ፊቱ ጠቁሮ ነው የምታገኙት። ኃጢአት አድብታ ይዘዋለች ማለት ነው። እዛ ሁሉ ውስጥ ለምን ገባ? መልካም ነገር መሆኑን እያወቀ አላደረገም። ህግ ተላልፏል፣ ስርዓት ተላልፏል፣ የመስሪያ ቤቱን ዲሲፕሊን አልፎ ሄዷል። ስለዚህ የዲሲፕሊን እርምጃ መስሪያ ቤቱ ይወስድበታል። እንደዚህ አይነት ሰው መልካም ባለማድረጉ የተፈጠረ ውጤት ነው። ስለዚህ እንደዚህ አይነት ሰው ተናዶ ፊቱ ጠቁሮ ነው የምታገኙት። ግን መልካም ቢያደርግስ? እንዴ መልካም ካደረገማ ፊቱ ያበራል። መልካም ካደረገማ ኮምፎርት ዞን ውስጥ ነው ያለው። መልካም ካላደረገስ ኃጢአት ታደባና ትይዘዋለች። በጣም እኮ ነው የሚገርመው የእግዚአብሔር ቃል። ለምን ተናደድክ አለው። ለምን ፊት ጠቆረ? ለምን ነው የምንናደደው? ለምን ነው ፊታችን የሚጠቁረው? ባለስልጣን ሆነን መሪ ሆነን ንዴቱ ከየት መጣ? ፊት መጥቆሩ ከየት መጣ? እልሁ ከየት መጣ? መልካም ካለማድረግ ነው። መልካምማ የሚያደርግ ሰው ማንም ይሁን ፊቱ ያበራል። ሰው ፊቱ ካበራ ፈታ ብሎ በነፃነት ውስጥ ካገኛችሁት በመልካም ጎዳና ላይ ይሄዳል። መልካምን በማድረግ የጸና ሰው ፊቱ ያበራል። እግዚአብሔር ነው ያለው፣ እኔ አይደለሁም። መልካም ብታደርግ ፊት ባበራ ነበር ይለዋል። ነገር ግን መልካም ነገር ሰው ካላደረገ ወደ ንዴት፣ ወደ ፊት መጥቆር ይመጣል። ያ ደግሞ ውጤቱ የመናደድና የፊት መጥቆር ውጤቱ ለኃጢአት ተላልፎ የመሰጠት ነው እና እግዚአብሔር እኛንም ይጠይቀናል። ተናደን ከሆነ ፊታችን ጠቁሮ ከሆነ እልህ ውስጥ ከሆነ ምን ነው ብሎ እግዚአብሔር ዛሬም ይጠይቃል። ቃየልን የጠየቀ አንተን ይጠይቃል፣ አንቺን ይጠይቃል፣ እኔን ይጠይቃል፣ ሁላችንንም ይጠይቃል። 24 ሰዓት የሚጠይቅ አምላክ ነው። ምን ሆነ ነው የተናደድከው ይላል። ለምን ፊት ጠቆረ? ጸጥታው ከየት መጣ? ዝምታው ከየት መጣ? ስም ማጥፋቱ ከየት መጣ? እልህኝነቱ ከየት መጣ? በቃ ግድድሩ ከየት ነው የመጣው? አላስፈላጊ ነገር ማድረጉ ከየት መጣ? ከየት ነው የመጣው? አሁን የምታደርጉት ስምን የማጠልሸቱ ልምምድ ከየት መጣ? አገር የመበታተኑ ሴራ ከየት መጣ? ተቋም የመበታተኑ ሴራ ከየት ነው የሚመጣው? ህዝብን በህዝብ ላይ የማስነሳቱ ተግባር ከየት ነው የሚመጣው? ይህን የሚያደርጉ የተናደዱ ሰዎች እኮ ናቸው። ፊታቸው የጠቆረ ሰዎች ናቸው። የቃየል ሰዎች ናቸው። የቃየል መንፈስ ያጠቃቸው ናቸው። ምክንያቱም ቃየል ከመጀመሪያም መልካም ነገር አላደረገም። እግዚአብሔር ሲያየው ይህን እንዴት ከየት መጣ? ፊት ለምን ጠቆረ? እንዴት ነው አመፅ የምትቀሰቅሰው? እንዴት ነው ህዝብ የምታነሳሳው? ይህ ልምምድ ከየት መጣ? እንደ ቃየል ይጠይቃል። ይህ አሁን የምታደርገው ነገር ከየት ነው የመጣው? ሚዲያ ላይ የምትሰራው ነገር ከየት መጣ? ለጥቅም መሯሯጡ ከየት መጣ? ህዝብ ተከታይ ለማድረግ ከፍተኛ ሩጫ፣ ከፍተኛ ግብግብ
ከየት መጣ? ከየት መጣ ይሄ ጥረት? ይሄ ጥሪህ ነው ወይ? ጥሪሽ ነው ወይ? አሁን የምታደርጉት ነገር ጥሪያችሁ ነው ወይ? መልካም ነው ወይ? ልቦናችሁ ይመሰክርላችኋል ወይ? አሁን የተሰማራችሁበት መስመር ውስጥ የምታደርጉት ነገር መልካም ነው ወይ? መልካም ከሆነ ፊታችሁ ያበራል። መልካም ከሆነ የበራ ፊት ነው ያላችሁ። እልህ፣ ቁጭት፣ ግብግብ ውስጥ ካላችሁ ግን ፊታችሁ ሊያበራ አይችልም። በቃ የምትሄዱበት መንገድ የቃየል መንገድ ነው። ኃጢአት በደጅ አለ፣ አድብቶ ይይዛችኋል። ኃጢአተኛ ሆናችሁ ነው የምትጨርሱት። አንዳንድ ጊዜ ሰው ዝም ብሎ ይሰራል። አሁን የሚሰራውን በቃ እሱ ነው የሚያውቀው። በልቡ የሚያደርገውን ነገር ሁሉ ለምን እንደሚያደርግ እሱ ነው የሚያውቀው። ለመጠቀም፣ ለጥቅም ብቻ፣ ተጠቃሚ ለመሆን ብቻ። ቃየል ማለት ይሄ ነው። ቃየል ወንድሙን እኮ የገደለው ወንድሙን ገሎ እሱ በህይወት ለመኖር ነው። አለ እኮ እሱ። እግዚአብሔር ሲመጣ ወንድሙ ሞቷል፣ እሱ ግን አለ። በቃ ተጠቃሚ መሆን። እኔ ብቻ ልኑር፣ ወንድሜ አይኑር፣ እኔ ብቻ፣ በቃ ለእኔ ብቻ ምንም ነገር አድርጌ እኔ ከፍ ልበል። ምንም ነገር ሆኖ ወንድሜንም ገድዬ ቢሆን ከፍ ልበል። እግዚአብሔር መጥቶ ምን ነው ፊት ጠቆረ? ለምን ተናደድክ? እግዚአብሔር ይላል። የተሳካልህ ነው የሚመስልህ። አቤልን አጥፍተው የተሳካልህ ይመስላል። ብር ሰብስበህ የተሳካልህ ይመስላል። ብዙ ተከታይ አፍርተህ የተሳካልህ ሊመስልህ ይችላል። ሁሉንም አስፈራሪ ሆነ የተሳካልህ ሊመስልህ ይችላል። ሁሉ ሽሺ ስለሚልህ የተሳካልህ ሊመስልህ ይችላል። አንተ ውስጥ ግን ልንገርህ፣ እንዲህ በሚያደርግ ሰው ውስጥ ግን በቃ ንዴት አለ፣ ቁጭት አለ፣ እልህ አለ፣ ግለኝነት አለ። የቃየል መንፈስ ነው ይሄ። እንደዚህ አይነት ሰው እየቆየ ሲመጣ ያ ጥቅም ሲጎልበት ንዴት ውስጥ ይገባል። ያ የሚያደርገው ነገር ሲቋረጥበት እልህ ውስጥ ይገባል። ያ ጥቅሙ የሆነ ቀን ከቶፍ ሲደረግ በቃ ሰው አይተርፈውም። እግዚአብሔር ይመጣና የዛን ቀን ይጠይቃል። ዛሬ የተሳካል የሚመስል ሰውዬ ነገ የሆነ ነገር ሲቋረጥ በቃ አኩርፈህ እብጥ ብለህ በቃ ሌላ ሰው ከሆንክ እግዚአብሔር ይመጣና ምን ነው ተናደድክ? ምን ነው ፊት ጠቆረ ይላል። ምን ነው ከየት መጣ ንዴቱ ይላል። መልካም ብታደርግ ፊት ያበራ ነበረ። መልካም ካላደረግክ ግን ኃጢአት በደጅ ታደባለች። ሁሉ ሰው ይፈተናል ወገኖች። ሁሉ የሆነ ጥቅሙ የተቋረጠ ቀን፣ ተበለጥኩ ያለ ቀን እንደ ቃየል ወይኔ ብሎ በቃ ጥለውኝ ሄዱ ያለ ቀን፣ ያኔ ንዴት፣ ያኔ ፊት መጥቆር፣ ከዛ ወንድም መግደል ይጀመራል ማለት ነው። ከዛ በቃ ሰውን ረግጦ ማለፍ ይጀመራል። ይሄ መልካም አይደለም። መልካም ብታደርግ ኖሮ ፊትህ ባበራ ነበር። ሚዲያ ላይ መልካም አድርጉ። ለሰዎች ስኬት፣ ለሀገር ስኬት ፕሮግራም ይዛችሁ ነው። መልካም ማለት ያ ነው። ለግል ጥቅም ምንም ነገር አትስሩ። በኋላ ያ ነገር የተቋረጠ ቀን እንደ ቃየል ነው የምትሆኑት። ትፈተኑና በፈተና ትወድቃላችሁ። ያኔ ንዴት ይመጣል፣ የፊት መጥቆር ይመጣል። ያኔ እግዚአብሔር ይመጣና ኃጢአተኛ ይላችኋል። ስለዚህ ቃሉ ሲናገር ምን አለ? እግዚአብሔርም ቃየልን አለው፣ ለምን ተናደድክ? ለምን ፊት ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷ ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ያስጠነቅቀዋል። ወገኖቼ መልካም ማድረግ ውጤቱ መልካም ነው። መልካም ማድረግ፣ ጥሩ ነገር ማድረግ፣ በጎ ማድረግ ውጤቱ ለራስ ነው። ከመልካም ነገር ግን መሸሽ በኋላ ወደ ንዴት፣ ወደ ፊት መጥቆር፣ ወደ አልተፈለገ ነገር ያመጣቸዋል። በጣም እኮ ነው የሚገርመው። ወንድምን ያክል ነገር ገሎ ቃየል ማለት ነው በቃ ወንድሙን ገሏል። ለምን? ወንድሙ በለጠዋ። ሁለቱም መስዋዕት አቀረቡ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ቃየል ተናደደ። ከዛ ወንድሙን ገሎ ቁጭ አለ። ወንድምህን ገለ ፊትህ እንዲያበራ ትፈልጋለህ እንዴ? ወንድምን ያህል ነገር አጥፍተ ፊትህ እንዲያበራ ትፈልጋለህ? አገርን አመሰቃቅለ ፊትህ እያበራ ለመኖር ታስባለህ እንዴ? ሴራ ጎንጉነ በሚዲያ ለቀ እንዴት ፊትህ ሊያበራ ይችላል? መስሪያ ቤቱን አውከ ፊትህ ሊያበራ አይችልም። ተቋሙን የምትሰራበትን የምታገለግልበት ውስጥ
የማይገባ ነገር እያደረግ ፊትህ ሊያበራ አይችልም በፍጹም። ህዝብ የሚበታትን ነገር፣ ህዝብ የሚያተራምስ ነገር አድርገህ ፊትህ ሊያበራ አይችልም፣ በፍጹም ሊያበራ አይችልም። ፊትህ እየጠቆረ እልህ እየገባብህ እየተናደድክ ነው የምትሄደው። ያኔ እግዚአብሔር ይመጣና ምን ሆነሃል? ተናደሃል ይላል። ለምን ፊትህ ጠቆረ ይላል። መልካም ብታደርግ ኖሮ ፊትህ ያበራ ነበር። ራሳችሁን ቼክ አድርጉ። መልካም ካደረጋችሁ ፊታችሁ ያበራል። ቤታችሁ መልካም አድርጉ፣ መስሪያ ቤት መልካም አድርጉ፣ አገር ላይ መልካም አድርጉ፣ ሚዲያ ላይ መልካም አድርጉ። ዝም ብላችሁ ኩክ አድርጋችሁ በሬ ወለደ አትበሉ። በኋላ ይሄ ነገር ወደ ንዴት፣ ወደ እልህ፣ ወደ ጥፋት ነው የሚያመጣችሁ። በቃ የሆነ ቦታ እንደ ኬሚስትሪ ቀምማችሁ በቃ ያልተፈጠረ ነገር ተፈጠረ። ያልሞተ ሰው በዚህ አካባቢ ይሄን ያህል ሺህ ሰው ሞተ ብሎ ዜና ያልተጣራ እከሌን እንዲህ ያደረገው በኋላ ወደ ንዴት ወደፊት መጥቆር ያመጣችኋል። የቃየል መንፈስ ነው ይሄ። ቃየል ምን አለ? የታለ ወንድም ሲለው እግዚአብሔር እኔ ወንድሜ ጠባቂ ነኝ ገሎት መጥቶ ማለት ነው። ዛሬ ሰዎች እኮ ወንጀል ሰርተው አመጽ ሰርተው መስሪያ ቤት ውስጥ አገር ላይ ምንም እንዳልሰሩ በቃ ሱፋቸው እንደኔ ኮታቸውን ለብሰው በሚዲያ መግለጫ ይሰጣሉ። ምንም እንዳላደረጉ፣ አገር ላይ ምንም ቅስቀሳ እንዳላደረጉ፣ ሰው እንዳልሞተ፣ ወጣት በእነሱ ምክንያት እንዳላለቀ አድርገው ብቅ ብለው ማብራሪያ ይሰጣሉ። እንደዚህ ከፍ ካለው በላይ ከፍ ያላለ የሚያይ አምላክ አለ እና እየቆየ ስትመጣ ያዘርህ ወደ ንዴት፣ ፊትህ ወደ መጥቆር፣ ወደ እልህኝነት፣ እንደገና ሌላ ደግሞ አመጽ ለመቀስቀስ እንደገና ሌላ ሰው ሆነ ትመጣለህ። የቃየል መንፈስ ማለት ይሄ ነው። እግዚአብሔር ዝም አይልህም። እግዚአብሔር ይመጣና ምን ሆነ? ተናደድክ? ለምን ፊትህ ጠቆረ? መልካም ብታደርግ ኖሮ ፊትህ የሚያበራ ይሆን ነበረ። መልካም ስላላደረግ ኃጢአት በደጅ ታደባለች። እንዴ የፈለግከውን ነገር በሚዲያ ተናግረ ህዝብ በምትሰብክበት በምታስተምርበት ብድግ ብለህ የማይገባ መልእክት አስተላልፈህ በሰላም እኖራለሁ ብለህ እንዳታስብ። ያ እየቆየ ወደ እልህኝነት፣ ወደ ፊት መጥቆር፣ ወደ ንዴት ነው የሚያመጣ። አይቀርም፣ ወደዛ ነው የምትመጣው። ለምን? መልካም አላደረክም። ያ ያደረከው ነገር በጎ አይደለም፣ መልካም አይደለም። ይሄው በዕለት በዕለት እኮ የምናየው ነው። ሰው ወደ ሚዲያ እንዴት መልካም ነገር ይዞ አይመጣም? የምስራች እንዴት ይዞ አይመጣም? ለህዝብ ለሀገር ጥቅም የሚሆን መልካም ኒውስ እንዴት ይዞ አይመጣም? ሆን ብሎ ቀምሮ ይሄንን ብናስተላልፍ እንጠቀማለን። እከሌን ኢንተርቪው ብናረግ እንጠቀማለን። እከሌን እንዲህ አድርገን በቃ ቀርበን እንዲህ አይነት ፕሮግራም ብናስተላልፍ እንጠቀማለን። እግዚአብሔር መጥቶ ግን ይጠይቃል። እግዚአብሔር የሚጠይቅ አምላክ ነው። ጠየቀው ቃየልን። እግዚአብሔርም ቃየንን አለው ለምን ተናደድክ? ለምን ፊት ተቆረ? እግዚአብሔር ይጠይቃል። ለምን ይሄን አረክ ይላል። እንዴ መጠየቅ እኮ አለ፣ አካውንታቢሊቲ አለ። ሁላችን በሱ ፊት እግዚአብሔር አሁን ነው የሚጠይቅ፣ በፍርድ ቀን አይደለም። ይጠይቃል፣ በህልም ይጠይቃል፣ በሚገባ ቋንቋ ይጠይቃል፣ በህፃን ልጅ ይናገራል። እግዚአብሔር ለምን ይልሃል? እግዚአብሔር ለምን እኮ አለው ቃየልን አለው ለምን ተናደድክ? ለምን ፊት ተቆረ? እግዚአብሔር ለምን ይልሃል? አንድ ነገር ታረጋለህ፣ እግዚአብሔር ይመጣና ለምን ይልሃል። ቃየልን የጠየቀው እግዚአብሔር ዛሬም ያው ነው። ለምን ይልሃል? በሚገባ ቋንቋ ለምን ይልሃል። ይመጣና ለምንድን ነው ይህን የምታደርገው ይልሃል። በቂ መልስ ልትሰጠው ይገባል። እግዚአብሔር መልስህን ይሻል። መልካም ብታረግ ይልሃል እግዚአብሔር። ከዛ ይቀጥልና ለምን ካለ በኋላ መልካም ብታደርግ ፊትህ የሚያበራ ነበር፣ መልካም ባታደርግ ግን ኃጢአት በደጅ ያደባል። እንደዚህ ነው እየኖርን ያለ ነው። ስለዚህ ወገኖቼ መልካም አርጉ፣ ለቤተሰባችሁ መልካም አርጉ፣ አገር ላይ መልካም አርጉ፣ ሚዲያ ላይ መልካም አርጉ፣ ስትወጡ መልካም አርጉ፣ ስትገቡ መልካም አርጉ፣ መልካም አስቡ፣ መልካም ፈጽሙ። ያን የምታደርጉ ከሆነ ፊታችሁ እንዳበራ ትኖራላችሁ። መልካም ባታደርጉ ግን በማንኛውም እንቅስቃሴያችሁ ኃጢአት በደጃችሁ ያደባል። እባርካችኋለሁ። አሁን በጌታ በኢየሱስ ክርስቶስ ስም የሰማይ አምላክ እግዚአብሔር መልካም የምታረጉ ሰዎች፣ ፊታችሁ የሚያበራ ሰዎች ያደርጋችሁ። ከመልካም ነገር አትጉደሉ። በጎ ማድረግ የእናንተ መታወቂያችሁ ይሁን። በሄዳችሁበት ስፍራ ሁሉ የሰማይ አምላክ እግዚአብሔር በጎ በማድረግ የታወቃችሁ ያርጋችሁ።
በናዝሬቱ በጌታ በኢየሱስ ስም መልካም ነው ተብሎ የተነገረለት እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው የተባለ አምላክ መልካምነቱን ያካፍላችሁ። እናንተ ቤት ውስጥ መልካም ነገር ይሁን። መስሪያ ቤታችሁ መልካም ነገር ይሁን። እናንተ በገባችሁ በወጣችሁበት ቦታ ሁሉ በጎ ነገር ይደረግ። የበጎ ሰው ተምሳሌት ያርጋችሁ። የመልካም ሰው ምሳሌ ያርጋችሁ። በሕይወት ዘመናችሁ ፊታችሁ አይጥቆርባችሁ። በጎ ነገር ማድረግ እድል ፈንታችሁ ይሁን። በጎ ነገር ማድረግ ዕጣ ፈንታችሁ ይሁን። ቤታችሁ የበጎ ነገር ቤት ይሁን። እናንተ የተሳተፋችሁበት ስፍራ ሁሉ በጎ ነገር ይደረግ። አስባችሁ ድርጊታችሁ በጎ ይሁን። እግዚአብሔር የበጎ ሰው ተሸላሚ ያርጋችሁ። በበጎነታችሁ ታወቁ። በዘመድ አዝማድ፣ በጓደኛ፣ በአገር በሚያውቃችሁ ማህበረሰብ ውስጥ በበጎ ነገር የታወቃችሁ ነው። በጎ እንዳታደርጉ ሊዋጋችሁ የሚፈልግ የቃየል መንፈስ በኢየሱስ ስም አያገኛችሁ። በጎ እንዳታረጉ የሚዋጋችሁ ሰይጣናዊ መንፈስ በኢየሱስ ስም ከመንገዳችሁ የተወገደ ይሁን። ቤታችሁ የበጎ ነገር ማዕከል ይሁን። የምትውሉበት የምትሰሩበት ቦታ የበጎ ነገር ማዕከል ይሁን። እግዚአብሔር በበጎ ነገር ይባርካችሁ። ዛሬ የሰማችሁት ቃል በሕይወት ዘመናችሁ ሁሉ ፍሬ የምታፈሩበት ይሁን። ውጡና ተከናወኑ። በጌታ በኢየሱስ ስም ብዬ የሰማችሁኝን ሁሉ በተቀባው ጌታ ስም በኢየሱስ ስም ባርኪያችኋለሁ። ውጡና ተከናወኑ በናዝሬቱ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቅናል። ቀጣዩን መልእክት በሚቀጥለው ጊዜ እንደገና ይዤ ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን። አሜን።